ስምንተኛ ክፍል ሆናችሁ የሚኒስትሪ ተፈታኝ ከሆናችሁ እነዚህን ጥያቄዎች መስራት ይኖርባችኋል። ከዚህ በፊት አንድ የሞዴል ጥያቄ ሰርተናል በሶስት ክፍል ከፍለን ማለት ነው። በዚህ ደግሞ ሌላ የሞዴል ጥያቄ እንሰራላችኋለን። ሁሉንም ጥያቄዎች በደንብ መከታተል ይኖርባችኋል። እያንዳንዱን ጥያቄ በደንብ ለመረዳት ሞክሩ። ጥያቄ በምትሰሩበት ጊዜ ጥያቄው መመለሳችሁ ብቻ ሳይሆን ከጥያቄው ምን ተረዱ የሚለውንም መያዝ ይኖርባችኋል ማለት ነው። ጥያቄ መስራት እንጀምር። ኩዌሽን ነምበር 1 if set A has the element of 4 4 4 4 then how many elements does set A contains? ይቺ ሴት ኤ ስብስብ ማለት ነው ምን ያክል ኤለመንት አላት ነው የሚለን። ስንት ነው? አንድ ነው ያላት። ለምን? እዚህ ጋር አራት ነው። አራት። ስለዚህ ሴት ላይ ስብስብ ላይ ሪፒቲሽን ችግር የለውም ብለናል ከዚህ በፊት። እንዲሁም ኦርደርም ችግር የለውም። ለምሳሌ 3,4,5 ማለት ይችላል። 5,2,3 ማለት ይችላል። ኢት ኢዝ ዘ ሴም ማለት ነው፣ ተመሳሳይ ነው። ይችኛዋን አንድ መረዳት ይኖርባችኋል። ነምበር ኦፍ ኤለመንት ወይም ነምበር ኦፍ ሜምበር እንዴት መፈለግ እንዳለባችሁ ማለት ነው። ሁለተኛ ጥያቄ ፍሮም ዘ ፎሎዊንግ ስቴትመንት which one is true? ትሩ የሆነ የትኛው ነው? እዚህ ጋር መጀመሪያ ይቺን ኮንሴፕት ተረዷት። ይቺ ሳብሴት ትባላለች። እንደዚህ ደግሞ ይቺ ከሌለቻት እንደዚህ ብቻ ከሆነች ምን ትባላለች? ፕሮፐር ሳብሴት ይባላል። ሳብሴት ላይ ኤ ላይ ያሉ ሁሉ ማን ላይ ያሉ ነው? ቢ ላይ ያሉ ነው። ፕሮፐር ሳብሴትም ተመሳሳይ የሆነ አንድ ልዩነት አለው። ኤ ላይ ያሉ ሁሉ ማን ላይ ያሉ? ቢ ላይ ያሉ። ነገር ግን ቢ አትሊስት በአንድ ኤለመንት መብለጥ አለበት የሚል ኮንሴፕት አለ። ዘንድ ይሄን ካወቃችሁ እቺን መያዝ አለባችሁ። ኤ ዩኒየን ቢ ከተባለ ልክ እነዚህ ኮንዲሽኖች ከተሰጠ በኋላ ኤ ዩኒየን ቢ ፈልጉ ከተባለ እዚህ ጋር ያለው ነው የምትወስዱት፣ ቢን ማለት ነው። ኢንተርሴክሽን ከተባላችሁ ደግሞ ኤ ኢንተርሴክሽን ቢ ከሆነ ማንንም ትወስዱት? ኤን ነው የምትወስዱት ማለት ነው። ስለዚህ በዚህ መሰረት አሁን ቢ ሴት ቢ ፕሮፐር ሳብሴቱ ሴት ኤ ከሆነ ኢንተርሴክሽኑ ኤ ይሆናል የሚል አይሆንም። ማንም የሚሆነው ኢንተርሴክሽኑ ቢ ነው ሊሆን የሚችለው። ሌላው ሳብሴት እና ፕሮፐር ሳብሴት ላይ ማወቅ ያለባችሁ ነው ኤሴት ኢዝ ሳብሴት ኦፍ ኢትሰልፍ ነው የሚለው። ለምሳሌ አንድ ሴት ኤ ቢኖር ለራሱ ሳብሴት መሆን ይችላል ነው የሚለው። ይሄ ትሩ ነው፣ ኦልዌይስ ትሩ ነው። ፕሮፐር ሳብሴት ግን መሆን አይችልም። ሴት ኤ ለራሱ ፕሮፐር መሆን አይችልም። ምክንያቱም ይችኛዋ አትሊስት ምን ብለናል? በአንድ መብለጥ አለባት ብለናል። ስለዚህ አሁን እዚህ ጋር ምን ይለናል? ፎር ኤኒ ሴት ኤ ኤ ፕሮፐር ሳብሴት ቱ ኤ። እንደዚህ የሚባል ነገር የለም። ፕሮፐር ሳብሴት ራሱ ለራሱ አይቻልም። ኦል ኢኩቫለንት ሴትስ አር ኢኳል ሴት። ይሄም አይሆንም። ኢኩቫለንት ማለት ነምበር ኦፍ ኤለመንቱን ነው የምናየው እንጂ ውስጡ ጋር ምን እንዳለ አንመለከትም ማለት ነው። ለምሳሌ እንደዚህ ቢሰጠን ሴት ኤ 2,4 ቢሰጠን እና ሴት ቢ ደግሞ ኤ እና ቢ ቢሰጠን ይሄ ሁለት ኤለመንት አለው፣ ይሄም ሁለት ኤለመንት አለው። እንደዚህ በሚሆንበት ጊዜ ምን እንላቸዋለን? ኢኩቫለንት እንላቸዋለን። ኢኳል አንላቸውም። ኢኳል የምንላቸው እዚህ ጋር ያለው ሜምበር ወይም ኤለመንት እኩል ወይም ተመሳሳይ ከሆነ ብቻ ነው። ስለዚህ ቺን መልሷ ቺ ትሆናለች ማለት ነው። አሁን ከዚህ ብዙ ነገር ተረዳችሁ ያስባሉ። ይህን ይዛችኋል። ኢኳል ሴት እና ኢኩቫለንት ሴት ምንድን ነው የሚለው ይዛችኋል። ሳብሴት ለራሱ ሳብሴት መሆን ይችላል። የሆነ ሴት ለራሱ ሳብሴት መሆን ይችላል። ፕሮፐር ሳብሴት ግን ለራሱ መሆን አይችልም የሚለውን እንደተረዳችሁ ተስፋ አድርጋለሁ። ሶስተኛ ጥያቄ ኢፍ ሴት ኤ አለ እዚህ ጋር ኤ እና ቢ የሚባሉ ኤለመንት አሏት ይላል። ሴት ቢ ደግሞ ሲ እና ዲ የሚባሉ ኤለመንት አሏት። ዘን ኤ ኢንተርሴክሽን ቢ ስንት ነው ነው ከዚህ ውስጥ አሁን ኢንተርሴክሽን ማለት ምንድነው የምትወስዱ? ኮመን ነው የምትወስዱ። ኮመን ዩኒየን ከሆነ ደግሞ ኦል ኤለመንት ትወስዳላችሁ። ዩኒየን ላይ ኦል ኤለመንት ነው የሚወሰደው። ኢንተርሴክሽን ላይ ኮመን። ኮመን ማለት ሁለቱም ላይ ያለ ማለት ነው። ለምሳሌ እዚህ ጋር ኤ አለ እዚህ ጋር የለም፣ ቢ እዚህ ጋር አለ እዚህ ጋር የለም። ስለዚህ አሁን ኮመን የለም፣ ሁለቱም ላይ ያለ። ኮመን ማለት ሁለቱም ላይ ያለ። ስለዚህ ስለሌለ ምንድነው የሚሆነው? ኢምፕቲ ሴት ይሆናል ማለት ነው። ኢምፕቲ ሴት ደግሞ በሁለት አይነት መንገድ ይጻፋል። አንደኛው ይሄ ነው፣ ሁለተኛው እንደዚህ አድርገን ከጻፍ ነው ኢምፕቲ ሴት ማለት ነው። ስለዚህ መልሱ ማን ይሆናል? ቢ ይሆናል ማለት ነው። የዚህን እስኪ ዩኒየን ፈልጉ እናንተ፣ በዛውም አንደርስታንድ ታደርጉታላችሁ። ኤ ዩኒየን ቢ ስንት ይሆናል? ኮመን ሴክሽን ላይ መልሱን ኤለመንቶቹን ብቻ ሊስት አድርጓቸው። ኤ ዩኒየን ቢ ለዚችኛዋ ማለት ነው። አራተኛ ጥያቄ which one of the following is not true? ይህም በጣም መታወቅ ያለበት ነገር ነው። not true ማለት ያ ማለት which one of the following is false እንደማለት ነው። ከዚህ ውስጥ ምንድነው ማወቅ ያለብን ካላችሁ የመጀመሪያው ናቹራል ነምበር ምንድን ነው፣ ሆል ነምበር ምንድን ነው፣ ኢንቲጀር ምንድን ነው የሚለውን ከዚህ ማወቅ ይኖርባችኋል ማለት ነው። ናቹራል ነምበር ያው እንደምታውቁት ካውንቲንግ ነበር ይባላል። ከአንድ ይጀምራል። 1 2 3 ከዛ ይቀጥላል። ሆል ነምበር ከተባለ ደግሞ ከዜሮ ይጀምራል። 1 2 ዘን 3 ከዛ እንደዚህ ይቀጥላል። ኢንቲጀር ከሆነ ሆል ነምበር እና የእሱ ተቃራኒ ያ ማለት 0 አለ፣ 1 አለ፣ የእሷ -1 አለ፣ እዚህ ጋር 2 አለ፣ እዚህ ጋር -2 እያለ ወደዚህም ይመጣል ወደዚህም ይሄዳል ማለት ነው። ዘን
እዚህ ጋር ምንድን ነው የሚለን? ይቺ ምልክት ምንድናት ብለናል? ኢንተርሴክሽን ነው ብለናል። ስለዚህ የናቹራል ነምበር ኤንድ ሆል ነምበር ኢንተርሴክሽን ናቹራል ነምበር ነው ይለናል። ሉክ ሂር ሁለቱም ላይ አሁን ማን ነው የሚገኘው? ናቹራል ነምበር ላይም ሆል ነምበርም ላይ ያለ የማን ኢለመንቶች ናቸው ያሉት? የናቹራል ነምበር ሁሉም ኢለመንቶች ማን ላይ ያሉት? ሆል ነምበር ላይ ያሉ። ስለዚህ ኢንተርሴክሽኑ ማንን ይሰጠናል ማለት ነው? ናቹራል ነምበር ይሰጠናል ማለት ነው። ዜሮ ዩኒየን ናቹራል ነምበር ሆል ነምበር ይሰጠናል ነው። ናቹራል ነምበር 1 2 3 ነው። እዚች ጋር አሁን ይቺ ዜሮ በእንደዚህ ቢያስቀምጣት አይ ቲንክ ኢት ኢዝ ቤተር። ዜሮ እንደዚህ ካለች ናቹራል ነምበር ደግሞ ይሄ ያለው ስብስብ ማለት ነው። ይሄ ዜሮ አለው። ስለዚህ እነዚህን ስብስብ ስታደርጓቸው ማን ይሰጣቸዋል ማለት ነው? ሆል ነምበር ይሰጠናል ማለት ነው። ምክንያቱም 1 2 3 አለ። ከዛ ዜሮ ስንጨምርበት 0 1 2 3 ይሆናል። 0 1 2 3 ሲሆን ደግሞ ምንድን ነው? ሆል ነምበር ነው ማለት ነው። ሲ ላይ ደግሞ ምንድን ነው የሚለን? ሆል ነምበር እና ናቹራል ነምበር ዩኒየን። አሁን ይቺ ዩኒየን ናት። ስለዚህ ሆል ነምበር እና ናቹራል ነምበር ዩኒየኑ ሆል ነምበር ነው። ይሄ ትሩ ነው። ለምን? ናቹራል ነምበር 1 2 3 አለ፣ ዩኒየን 0 1 2 3 አለ። ስለዚህ የእነዚህ የጋራ ሳይሆን ምኑን ነው የምትወስዱት? ሁሉንም ኢለመንት ስትወስዱ 0 1 2 3 ሆል ነምበር ይሰጣቸዋል። ያ ማለት ይሄ ትሩ ይሆናል ማለት ነው። ሆል ነምበር እና ናቹራል ነምበር ኢንቲጀር ይሰጡናል ነው የሚል። ሆል ነምበር እና ናቹራል ነምበርን ስንቀላቅላቸው አብረን ስናደርጋቸው ዩኒየን ማለት አብሮ ማድረግ ኮመን ሁሉንም ኢለመንት መውሰድ ማለት ነው። ዘን ይህን ስትወስዱት ኢንቲጀር ይሰጣል የሚል አይሰጠንም። ገብቷቸዋል። ምክንያቱም ኢንቲጀር ላይ ማን አለ? ማይነስ ዋን አለ፣ ማይነስ ቱ አለ፣ ማይነስ ስሪ አለ። ሆል ነምበር እና ናቹራል ነምበር ደግሞ ዩኒየን ሲሆን ምንድነው የሚሰጠን? ሆል ነምበር ነው እንጂ ኢንቲጀር አይሰጠንም። ስለዚህ መልሱ ይሄ ይሆናል ማለት ነው። ኖት ትሉ ስለሆነ አይ ቲንክ ይችን ታውቋታላችሁ። ቬን ዲያግራም አለ ካስታወሳችሁ፣ እንደዚህ አለ፣ ከዛ እዚህ ጋር እንደዚህ አለ፣ እዚህ ጋር እንደዚህ አለ፣ ዘን እንደዚህ አለ ማለት ነው። አሁን ይሄ ጀስት ይህን ሪሌሽንሽፕ ይነግራቸዋል። የመጀመሪያዋ ላይ ማን ያለች? ናቹራል ነምበር አለች፣ ከዛ ሆል ነምበር አለ፣ ከዛ ኢንቲጀር አለ፣ ከዛ ራሽናል ነምበር አለ። ስለዚህ አሁን እዚህ የምታዩት ምንድነው? ወደዚህ ስትሄዱ ዩኒየን ነው የሚሰጣችሁ። ናቹራል ነምበር ዩኒየን ሆል ነምበር ይሰጣቸዋል። ናቹራል ነምበር ዩኒየን ኢንቲጀር ራሽናል ነምበር ይሰጣቸዋል። ወደዚህ ትሄዳላችሁ ማለት ነው ዩኒየን ሲሆን። የናቹራል ነምበር እና የሆል ነምበር ኢንተርሴክሽን ከተባለ ማን ነው የሚሆነው? ናቹራል ነምበር ይሆናል። የሆል ነምበር እና የኢንቲጀር ኢንተርሴክሽን ማን ነው የሚሆነው? ሆል ነምበር ይሆናል። ናቹራል ነምበር ብቻ ይብን አይሆንም። ለምን? ናቹራል ነምበር ዜሮን ስለማይዝ ማለት ነው። የኢንቲጀር እና የራሽናል ነምበር ኢንተርሴክሽን ደግሞ ምንድን ነው የሚሰጠን? ኢንቲጀር ይሰጠናል ማለት ነው ይሄኛው አይደል? ምክንያቱም ምንድን ነው እዚህ ውስጥ ያሉ እዚህ ጋር ውስጥ አሉ። የሆል ነምበር እና የኢንቲጀር ኢንተርሴክሽን ምንድን ነው የሚሰጡን ያልነው? ሆል ነምበር ይሰጡናል ብለናል። የናቹራል እና የሆል ነምበር ኢንተርሴክሽን ናቹራል ነምበር። ስለዚህ ወደዚህ ትመለሳለች ኢንተርሴክሽን ሲሆን ማለት ነው። አይ ቲንክ ግልጽ ነው። ናቹራል ነምበር ዩኒየን ሆል ነምበር ሆል ነምበር ዩኒየን ኢንቲጀር ዩኒየን ራሽናል ነምበር ኢንቲጀር ኢንተርሴክሽን ራሽናል ነምበር ኢንቲጀር ሆል ነምበር ኢንተርሴክሽን ኢንቲጀር ሆል ነምበር ናቹራል ነምበር ኢንተርሴክሽን ሆል ነምበር ናቹራል ነምበር። ስለዚህ በዚህ መያዝ ትችላላችሁ ማለት ነው። አይ ቲንክ ቀላል ነው። አምስተኛ ጥያቄ ፍሮም ዘ ፎሎዊንግ ነምበር which one is not ኢንቲጀር? ኢንቲጀር ያልሆነ የትኛው ነው? ኢንቲጀር ማለት ምንድን ነው ብለናል? ሆል ነምበር ኤንድ ኢትስ ኦፖዚት ነው ብለናል። ስለዚህ ኢንቲጀር በምን አይገለጽም? በዴሲማል ኔቨር፣ በዴሲማል አይገለጽም። አንድ እሱ ማወቅ አለባችሁ። በፍራክሽን አይገለጽም ነው የምንለው፣ ግን ሲምፕሊፋይ ይሆናል አይሆንም የሚለው ማወቅ አለባችሁ። ለምሳሌ አሁን 4/2 ኢንቲጀር ነው ብላችሁ መሆን ይችላል። ምክንያቱም 4 ሲካፈል ለ2 ስንት ነው? 2 ስለሆነ ማለት ነው። ግን የማይካፈልና ሆል ነምበር የማይሰጠን ለምሳሌ 1/2 ብላችሁ በዴሲማል ነው የሚመጣው አይደል? ይሄ በዴሲማል የሚመጣ ከሆነ ኢት ኢዝ ኖት ኢንቲጀር ማለት ነው። ስለዚህ ኢንቲጀር ያልሆነ የትኛው ነው? ይሄ ነው ማለት ነው። ይሄ ኢንቲጀር ነው፣ ይሄ ኢንቲጀር ነው፣ ይሄ ኢንቲጀር ነው። አይ ቲንክ ይሄም ግልጽ ነው። ስድስተኛ when we arrange the number ይለናል። እዚህ ጋር የተሰጡ ቁጥሮች አሉ in ascending order። ascending ማለት increasing ነው። ያ ማለት ከትንሹ ነው የሚጀምሩት። ከትንሹ ሲጀምሩ ኔጌቲቭ ላይ በጣም መጠንቀቅ አለባችሁ። ኔጌቲቭ ቁጥሮች ላይ ትልቅ የሚመስለው ትንሽ ነው የምናደርገው። አሁን እዚህ ጋር 99 ነው ትልቅ የሚመስለው፣ -99 ትንሽ ይሆናል ማለት ነው ኔጌቲቭ ላይ። ከዛ በኋላ ማን አለ? -89 አለ። እንደዚህ አጥፏቸው ስትጽፏቸው፣ ይሄን ብዙ ጊዜ እነግራችኋለን። ከዛ -69 እንላለን። ይሄንን ማን ታጠፉታላችሁ። ከዛ -59 አለ። ይሄንን ማን ታጠፉታላችሁ። ከዛ -9 አለ ማለት ነው። ዘን ይሄንን ያዘው እናያለን። አይ ቲንክ ኤ ይሆናል ማለት ነው መልሱ። እዚህ ጋር ጀስት አንድ ነገር እንንገራችሁ። ምናልባት ጊዜ አጥሯችሁ 1 to 1
ማጥናት የምትፈልጉ ካላችሁ ኮንታክት አድርጋችሁ ዋን ቱ ዋን ኦንላይን ማጥናት ትችላላችሁ። የፈለጋችሁትን ቶፒክ መርጣችሁ ማጥናት ትችላላችሁ። ሞዴል ጥያቄም ይሄን ይሰራልን ብላችሁ መጠየቅ ትችላላችሁ። ኤኒቲንግ ካን አስክ ጀስት ቡክ አድርጉ። አፎርዴብል ፕራይስ ነው። ዋን ቱ ዋንም አለን፣ በስሞል ግሩፕም አለ። ጀስት ተጠቃሚ መሆን ትችላላችሁ ማለት ነው። ሰባተኛ ጥያቄ በጣም ቀላል ነው። ይህችን ብዙ ጊዜ ተደጋጋሚ አይ ቲንክ ያገኛችኋት ናት ብዬ አስባለሁ። ማይነስ ማይነስ ተከታታይ ከመጣ እንደዚህ አድርጉና ፕላስ አድርጉት። ዘን ይሄ ምን ይሆናል ማለት ነው? ማይነስ ቱ ፕላስ ፎር ይሆናል ማለት ነው። አንዱ ኔጌቲቭ አንዱ ፖዘቲቭ ከሆነ ምንድን ነው የምናደርገው? ሁሉንም ፖዘቲቭ ነው ብለን እናስብና ከትልቁ ላይ ትንሹ እንቀንሳለን። ከአራት ላይ ሁለት ስንቀንስ ሁለት ይሆናል። ከዛ ትልቅ ነው ያልነው ማንን ነው? አራት ነበር ያልነው። የአራት ደግሞ ሳይኑ ፖዘቲቭ ስለሆነ ፖዘቲቭ ይሆናል። ጀስት ሁለት ይሆናል ማለት ነው መልሱ። ግን አሁንም ድጋሚ እንዳትረሱ ማይነስ ኢንቶን ለምሳሌ ማይነስ ቴን ብላችሁ ስንት ይሆናል? እስኪ መልሱን ኮመንት ሴክሽን ላይ ጻፉት። ማይነስ ስሪ ማይነስ ማይነስ ቴን። ስለዚህ ማይነስ ማይነስ እንደ ስታዩት ራሱ ፕላስ አድርጉኝ ይላል። ፕላስ ስለዚህ የሚያዝ ይኖርባቸዋል። ሌላው ዘ ፕሮዳክት ኦፍ ይላል እዚህ ጋር። አሁን ይሄ ምንም መጠይቅ አልፈለገም። አንድን ለምሳሌ ለምን 1 ሚሊዮን ጊዜ አታበዙትም? ፕሮዳክቱ ስንት እንደሆነ ይታወቃል፣ አንድ እንደሆነ ይታወቃል። ማይነስ ሲሆን ደግሞ ምን ይሆናል? አሁን ማይነስ ዋን ታይምስ ማይነስ ዋን ማይነስ ዋን ምናምን ምንድን ነው የምታደርጉት? ትቆጥሯቸዋላችሁ። ምን ያክል ኔጌቲቭ አለ የሚለውን ማወቅ አለባችሁ ማለት ነው። ስለዚህ አሁን እዚህ ጋር ስንት ኔጌቲቭ አለ? 1 2 3 4 5 6 አለ። ዘን ይሄ ኢቭን ነው ወይስ ኦድ የሚለውን መለየት። ኢቭን ከሆነ ፕሮዳክቱ ፋይናሊ ምንድን ነው የሚመጣው? ፖዘቲቭ ነው የሚመጣው። ኦድ ከሆነ ኦድ ቁጥሮች ታውቃላችሁ ምንድን ነው የሚሆነው? መጨረሻ ላይ ኔጌቲቭ ይሆናል ማለት ነው። ስለዚህ ይህንን መያዝ ይኖርባቸዋል። ስለዚህ አሁን አንደኛ እነዚህን ኤክስ ማድረግ ትችላላችሁ። ለምን ኔጌቲቭ እንደማይመጣ አወቃችሁ። ከዛ በኋላ መልሱ ወይ አንድ ወይ ዜሮ ብላችሁ ነው የምትነሱ ማለት ነው። ግን እዚህ ጋር ማይነስ ታይምስ ማይነስ ምናምን ስለሆነ ሁሉም በማባዛት ስለተያያዙ አንድ ይሆናል ማለት ነው። እዚህ ጋር መጠንቀቅ ያለባችሁ ፕላስ ምናምን መሀል ላይ ቢኖር ጀስት እሱን እያንዳንዱ የብቻ ነው መስራት ያለባችሁ። መጀመሪያ ምንድን ነው የሚሰራው? ማባዛት፣ ከዛ እንትኖች ላይ ማለት ነው ማባዛትና ማካፈል ከሆነ እንጂ ቦድማስ የሚባለው ኮንሴፕት አለ፣ በሱ ነው የምሰሩት። ግን እዚህ ጋር አሁን መጀመሪያ ማባዛቱን ሰራላችሁ። ማባዛት ካለ እና መደመር ወይ መቀነስ ካለ ጀስት ቅደም ተከተሉ አይ ቲንክ ይሄን ታውቁታላችሁ። በዛ መንገድ መስራት ነው። አንድ ሲካፈል ለ20 ስንት ነው ነው የሚለው። ይሄ ማለት ጀስት ፍራክሽን ነው። ፍራክሽን ወደ ምን እንደመቀየር ማለት ነው፣ ወደ ዴሲማል እንደመቀየር ማለት ነው። ስለዚህ ይሄንን ለመስራት ሎንግ ዲቪዥን ተጠቀሙ። አንድ ሲካፈል ለ20 አንድ ሲካፈል ከተባለ እዚች ጋር ነው አንድ የምጽፋት 20 እዚህ ጋር ትጽፋላችሁ። አንድ ሲካፈል ለ20 አይችልም፣ 0 ነጥብ ትሉና 0 ትሰጡታላችሁ። 10 አሁንም ለ20 አይችልም፣ 0 ትሰጡና እዚህ ጋርም 0 ትጨምራላችሁ። 100 ዲቫይድድ ባይ 20 ስንት ይሰጣችኋል? 5 ይሰጣችኋል ማለት ነው። 5 ሲባዛ በ20 100 ይሆናል። ይሄ ስትቀንሱት 0 ይሆናል ማለት ነው። ስለዚህ መልሱ 0.05 ይሆናል ማለት ነው። ስለዚህ መልሳችን ማለት ነው ሲ ይሆናል ማለት ነው። ኩዌስችን ነምበር 10 ፍሮም ዘ ፎሎዊንግ ስቴትመንት which one is true ነው የሚለን። ትሩ የሆነ የትኛው ነው? ዘ ሰም ኦፍ ቱ ኦፖዚት ኢንቲጀር ኢዝ 1 ይላል። ይሄ ፎልስ ነው። ኦፖዚት ማለት ኦፖዚት ነምበር ማለት ከዜሮ እኩል ርቀት ያላቸው ማለት ነው። ነምበር ላይን ላይ ለምሳሌ እንደዚህ ብንስል 0 አለ፣ እዚህ ጋር አንድ ካለ ከዚህ ተቃራኒ ማይነስ 1 አለ ማለት ነው። በተመሳሳይ ዲስታንስ ግን ኢን ኦፖዚት ዳይሬክሽን ማለት ነው፣ ኦፖዚት ነምበር። ስለዚህ አሁን አንድ ሲደመር ማይነስ አንድ ምንድን ነው? 0 ነው የሚሰጣችሁ። ስለዚህ ዘ ሰም ኦፍ ቱ ኦፖዚት ኢንቲጀር ወይም ዘ ሰም ኦፍ ቱ ኦፖዚት ነምበር ኢዝ ኦልዌይስ ምንድን ነው? 0 ነው። ግልጽ ነው ብዬ አስባለሁ። ዘ ፕሮዳክት ኦፍ አን ኦድ ነምበር ኦፍ ኔጌቲቭ ፋክተር ኢዝ ኔጌቲቭ፣ ቅድም እንዳልኳቸው ማለት ነው። ለምሳሌ ኔጌቲቭ 2 ታይምስ ኔጌቲቭ 3 ታይምስ ኔጌቲቭ 5 ታይምስ ኔጌቲቭ 7 ታይምስ ኔጌቲቭ 2 ብላችሁ 1 2 3 4 5 ምን አለ? ኔጌቲቭ ፋክተር አለ ማለት ነው። ስለዚህ 5 ኔጌቲቭ ፋክተር ካለ ያ ማለት ኦድ ከሆነ ፕሮዳክታችን ምንድን ነው የሚሆን ብለናል? ኔጌቲቭ ነው የሚሆን ብለናል። ይሄኛው ትሩ ነው ማለት ነው። ኦድ ኢንቲጀር ኢዝ አን ኢንቲጀር ዛት ካን ቢ ዲቪዚብል ባይ 2 አይደለም። ይቺ የማናት? ኢቭን ነች። ኢቭን ከሆነ ኢቭን ኢንቲጀር ኢዝ አን ኢንቲጀር ዛት ካን ቢ ዲቫይድድ ባይ 2 ማለት ነው። ዘ ኦፖዚት ኦፍ 0 ኢዝ 1 እንዴት ሆኑ? ዘ ኦፖዚት ኦፍ 0 0 ነው። ዘ ኦፖዚት ኦፍ 1 ማይነስ 1 ነው። ዘ ኦፖዚት ኦፍ 2 ማይነስ 2 ነው። ስለዚህ እነዚህ አሁን መልሳችን ማን ይሆናል? ቢ ይሆናል ማለት ነው። 11ኛ ዋት ኢዝ ዘ ኒውሜሪካል ኮፊሽንት ኢን ዘ ኤክስፕሬሽን ይለናል እዚህ ጋር። ኤ ዘ ፓወር ኦፍ 3 ቢ ቱ ዘ ፓወር ኦፍ 4 ሲ ቱ ዘ ፓወር ኦፍ 5 ኦቨር 3 ማይነስ 3። አሁን ኮፊሽንት ሲባል ምንድን ነው ብዙ ጊዜ የምታውቁት?
የቫሪያብሉን ነው የምናየው፣ የቫሪያብሉን እናያለን። ስለዚህ ኢንሾርት ምን ማድረግ ነው? ቫሪያብሎችን ታጠፏቸውና እዚህ ጋር የሚቀር ነገር ካለ አሁን አንድ ነው የሚቀረን፣ ስለዚህ 1/3 ይሆናል ማለት ነው። ኮፊሽንት ማለት ይሄ ነው፣ ኑሜሪካል ኮፊሽንት። ለምሳሌ 3x² y³ ጀስት ቢ ኦቨር 5 ብል ፕላስ 6 ብል ኮፊሽንቱ ማለት የቫሪያብሎችን ኮፊሽንት ነው ወስደው። ስለዚህ ምንድነው የምታደርጉት? ቫሪያብሎችን ሁሉ ታጠፋቸዋላችሁ። እነዚህን ስታጠፏቸው 3/5 ይቀራል ማለት ነው። አይ ቲንክ ግልጽ ነው ብዬ አስባለሁ። ኑሜሪካል ኮፊሽንት ዘ ስሎፕ ኦፍ ዘ ላይን ፓሲንግ ስሩ ዘ ፖይንት ይላል። እዚህ ጋር 2 ፖይንቶች ተሰጥቶናል። ከዛ ስሎፑ ተሰጥቶናል። ዘን ዋት ኢዝ ዘ ቫሊዩ ኦፍ ኤ ነው። አሁን እዚህ ጋር ፎርሙላ ማወቅ ያለባችሁ አለ። ስሎፕ ማለት ምንድን ነው ፎርሙላው? ቼንጅን ዋይ ኦቨር ቼንጅን ኤክስ ነው። ቼንጅን ዋይ ማለት ደግሞ ምንድን ነው? y2 ማይነስ y1 ኦቨር x2 ማይነስ x1 ነው አይደል? ሶ ይችኛዋን x1 ካላችኋት ይችኛዋ y1 ትሆናለች። ይችን x2 ካላችኋት ይችን y2 ትላላችሁ ማለት ነው። ኦልዌይስ ኦርደርድ ፔር ላይ ለምሳሌ 2,3 ከተባለ ይችኛዋ የማን ቫልዩ ናት? የኤክስ ናት። ይቺ የዋይ ነች። ያ ማለት ኤክስ ኮማ ዋይ ኦልዌይስ በዚህ ፎርም ነው የሚጻፉት። ስለዚህ ስሎፑ ደግሞ -1 ነው ተብለናል። -1 እኩል ነው እንለና ዋይቱ እዚህ ጋር ስንት ነው? 5 ነው። 5 ሲቀነስ y1 ስንት ነው? 2 ኦቨር እንላለን። ኤክስ2 ስንት ነው? እዚህ ጋር ኤ አይደል? ኤክስ2 ማይነስ ኤክስ1 ስለዚህ ኤ እንላለን። ማይነስ እንልና ኤክስ1 ስንት ነው? 0 ማለት ነው። ስለዚህ -1 እኩል ነው እንልና 5 ሲቀነስ 2 ስንት ነው? 3 ኦቨር ኤ እንላለን። ኦቨር 1 አድርገን ክሪስ ክሮስ ማድረግ እንችላለን። ማይነስ ኤ እኩል ነው 3 ይሆናል። በኔጌቲቭ ስታበዙት ሁሉንም ምን ይሆናል? ኤ እኩል ነው -3 ይሆናል ማለት ነው። ስለዚህ ዘ ቫሊዩ ኦፍ ኤ ኢዝ -3። ከዚህ ውስጥ አሁን ምንድን ነው መያዝ ያለብኝ ካላችሁ ስሎፕ ፎርሙላውን ማወቅ አለባችሁ ነው። ስሎፕ ማለት ቼንጅን ዋይ ኦቨር ቼንጅን ኤክስ ነው። ቼንጅን ዋይ ማለት ደግሞ y2 ማይነስ y1 ነው። ቼንጅን ኤክስ ማለት x2 ማይነስ x1 ነው። ከዛ በኋላ ቁጥሮችን ተክታችሁ ስሎፑ ተሰጧችኋል ኤን ማግኘት ትችላላችሁ። ሌላ ጥያቄ ደግሞ ሊጠይቅ ይችላል። ፖይንቱን ይሰጣችሁና ስሎፑን ፈልጉ ሊባል ይችላል። እንደዛም ከተጠየቀ ስሎፕ ቼንጅን ዋይ ኦቨር ቼንጅን ኤክስ የምትለዋን ኮንሴፕት ይዛላችሁ ማለት ነው። 13ኛ ጥያቄ በጣም ቀላል ነው። እንደዚህ በሚሰጥበት ጊዜ ጀስት የተለያየ ጥያቄ ይሰጣል። እሱን ጥያቄ እንዴት እንሰራለን የሚለውን አይ ቲንክ ሌላ ቪዲዮ ላይም እንሰራላችኋለን። ለዚህኛው ግን ተመሳሳይ ፎርሙላ ተመሳሳይ አሰራር ነው የምትከተሉት። እዚህ ጋር ዲኖሚኔተሮችን ታያላችሁ። ዲኖሚኔተሮች 2 3 3 6። ስለዚህ ምን ትፈልጋላችሁ? መጀመሪያ ኤልሲዲ ሊስት ኮመን ዲኖሚኔተር ትፈልጋላችሁ። እሱን ደግሞ ቴብል ሜትድ መጠቀም ትችላላችሁ። 2 3 ስለተደገሙ ድጋሚ መጻፍ አይጠበቅብንም። 3 ስለዚህ የእነዚህን ኤልሲኤም እንፈልጋለን ማለት ነው። በ2 ስናካፍል ይሄ 1 ይሆናል። ይሄ 3 ይሄኛው ስንት ይሆናል? በ2 ስናካፍለው 3 ይሆናል። በ3 ስናካፍለው 1 1 1 ኤልሲኤማችን 2 ሲባዛ 3 ስንት ይሆናል? 6 ይሆናል። ስለዚህ አሁን እዚህ ጋር ሁሉንም በስንት እናብዛቸዋለን ማለት ነው? በ6 እናብዛቸዋለን ማለት ነው። ስለዚህ ይህንም ሲባዛ በ6 እናደርጋለን። ይሄ ሲባዛ በ6 ይሄ ሲባዛ በ6 ይሄ ሲባዛ በ6 ዘን አሁን እቺ በ2 1 ይሄ በ2 ስንት ይሆናል? 3 ይሆናል አይደል? ከዛ በኋላ ምንድን ነው የሚሆነው? 3 ሲባዛ በ3 ኤክስ ስንት ነው? 9 ኤክስ ይሆናል አይደል? ከዛ እዚህ ጋር ማይነስ ማይነስ ሲሆን ምንድን ነው የምናደርግ ብለናል? ፕላስ ነው የምናደርግ ብለናል። ደን በ3 1 ይሄ በ3 2 ስለዚህ ሲደመር 2 ይሆናል ማለት ነው። ገብቷችኋል ቤት ተስፋ አደርጋለሁ። እዚህ ጋር ደግሞ በ3 1 ይሄ በ3 2 ይሆናል። 2 ሲባዛ በኤክስ እኩል ነው 2 ኤክስ ይሆናል። እዚህ ጋር በ6 1 በ6 1 ያ ማለት ሲደመር 5 ማለት ነው። ከዛ ላይ ወደዚህ ስናመጣት ምን ትሆናለች? 9x ማይነስ 2x እኩል ነው 5 ሲቀነስ 2 ይሆናል። ከ9x ላይ 2x ስትቀንሱ ስንት ይቀራችኋል? 7x ይቀራችኋል። እኩል ነው 5 ሲቀነስ 2 3 ይሆናል። x ማለት ስለዚህ ስንት ይሆናል ማለት ነው? 3/7 ይሆናል ማለት ነው። አይ ቲንክ ይሄም በጣም ቀላል ነው። 14ኛ which one of the following value of x satisfies the equation this። አሁን ይሄ በጣም ቀላል ነው። ከሚከተሉት ውስጥ የኤክስ ቫልዩ ውስጥ ይሄንን ሳቲስፋይ የሚያደርግ ወይም ትሩ የሚያመጣ የትኛው ነው ነው። ስለዚህ አሁን ይሄ ሁለት አይነት መንገድ መጠቀም ትችላላችሁ። አንደኛ ጊዜ ወስድባችኋል እንጂ ሁሉንም ቁጥሮች እዚህ ጋር እየተካችሁ ትሩ ማምጣቱን ቼክ ማድረግ ነው። ሌላኛው ግን ሶልቭ ብታደርጉት የተሻለ ነው። እዚህ ጋር አሁን 2 ኢንቱ 3x ማይነስ 1 4 ኢንቱ ኤክስ ፕላስ 1 ይላል። ስለዚህ አሁን ለሁለት ብታካፍሉት መጀመሪያ ይሄ ይጠፋል። ይሄኛው 2 ይሆናል አይደል? 3x ማይነስ 1 እኩል ነው 2 ኢንቱ ኤክስ ፕላስ 1 ይሆናል። ዘን ይቺ 2 እዚህ ውስጥ ገብታ ታበዛለች። 3x ይሆናል ማይነስ 1 እኩል ነው 2x ፕላስ 2 ይሆናል። ይቺ 2ን በኤክስ ታብዙ 2x ይሆናል። 2 ሲባዛ በ1 2
ሶ አሁን እዚህ ጋር 3x ይችን ወደ ሳመጣት ምን ይሆናል? 3x ማይነስ 2x እኩል ነው 2 ፕላስ 1 ይሆናል። እቺ ማይነሷ ከእኩልነት ስትሻገር ፕላስ ትሆናለች። ዘን 3x ማይነስ 2x ምንድን ነው? ኤክስ ነው እኩል ነው 2 ሲደመር 1 ስንት ነው? 3። ስለዚህ መልሱ ማን ይሆናል? 3 ይሆናል ማለት ነው። 3ን ብትተኩ ትሩ ያመጣዋል። 3 ሲባዛ በ3 9 9 ሲቀነስ 1 8 8 ሲባዛ በ2 16 እኩል ነው እንላለን። 4 ኢንቱ 3 ሲደመር 1 4 4 ሲባዛ በ4 16 ስለዚህ ትሩ ያመጣዋል። ጀስት ምን ማድረግ ትችላላችሁ? መተካት ትችላላችሁ ወይም ኤክስ መፈለግ ይቻላል ማለት ነው። 15ኛ ጥያቄ ለዛሬው ቪዲዮ የመጨረሻ ጥያቄ ነው። ምንድን ነው የሚጠይቀን? ዘ ሰም ኦፍ ቱ ነምበር ኢዝ 20 ይላል። ያ ማለት ኤክስ እና ዋይ ቢኖሩ ኤክስ እና ዋይ ስንደምራቸው ስንት ይሰጡናል ነው? 20 ይሰጡናል ነው። ትዋይስ ዘ ፈርስት ነምበር ይሄኛው ዘ ፈርስት ነው የመጀመሪያው ነው ብንል 2x እንላለን ማለት ነው። እኩል ነው ኢዝ ሲባል እኩል ነው ነው ኢኳል ቱ 8 ታይምስ ዘ ሰከንድ ያ ማለት 8 ዋይ ይሆናል ማለት ነው። ዘን ዋት ኢዝ ዘ ላርጀስት ኦፍ ዘ ቱ ነምበር። አሁን እዚህ ጋር በጣም ማወቅ ያለባችሁ የተጠየቅነው የትኛው ነው? ከሁለቱ ውስጥ ላርጀር የሆነ የትኛው ነው ነው። ስለዚህ ከዚህ ላይ መጀመሪያ ለሁለት ብታካፍሉት ኤክስ እኩል ነው ስንት ይመጣል? 4y ይመጣል አይደል? ዘን ኤክስ ቦታ ላይ እችን 4y ስተኩ 4y ፕላስ y እኩል ነው 20 ይሆናል። 4y ፕላስ y ደግሞ ስንት ነው? 5y ይሆናል እኩል ነው 20 ይሆናል። ለ5 ስታካፍሉት y እኩል ነው 20 ኦቨር ስንት ይሆናል? 5 ይሆናል። ያ ማለት 4 ይሆናል ማለት ነው። ሉክ ይሄ ዋይን ያገኘ ነው። ኤክስ ማለት ደግሞ ምንድን ነው ብለናል? 4y ነው። ያ ማለት 4 ታይምስ y ነው ማለት ነው። ያ ማለት 4 ታይምስ 4 እኩል ነው 16 ይሆናል። ስለዚህ እኛ የተጠየቅነው ትልቁን ስለሆነ መልሳችን ማን ይሆናል? 16 ይሆናል ማለት ነው። አሁን እዚህ ጋር ስታዩት ምንድን ነው 4 ሲደመር 16 20 ይሆናል አይደል? ጀስት ከዚህ አሁን ማወቅ ይቻላል። ጀስት አንዳንዴ እነዚህን ታክቲኮች ደግሞ ወደፊት እናሳያቸዋለን። ለምሳሌ አሁን መልሱ ማን ሊሆን ይችላል የሚለውን አሁን ለማሰብ 20 አይሆንም፣ መጀመሪያውኑ ታጠፉታላችሁ። ግልጽ ነው። ጀስት ምክንያቱም አንዱ 0 መሆን አለበት ብለን ካሰብን ሜቢ ልንወስደው እንችላለን አይደል? 0 ሲደመር 20 ብለን ልንወስድ እንችላለን። 15 እና 5ን ልንወስድ እንችላለን። ግን 8 ታይምስ አይሆንም ማለት ነው። 16 እና 4 ግን 8 ታይምስ ይሆናል። እቺ 20 ግን ግራ ታጋባለች። ለምን? ኤክስ እኩል ነው ለምሳሌ እዚህ ጋር 4x እኩል ነው 8y አይደል? ኤክስን 0 ብታደርጉት ዋይ ምንድን ነው የሚመጣባችሁ? ግን 0 ይመጣባችኋል። ስለዚህ እንደውም አይሆንም ማለት ነው። ስለዚህ መልሱ እዚህ ጋር ማግኘት ይቻላል። ስለዚህ እነዚህም በቀጣይ ፓርት እናሳያቸዋለን። ለዩቲዩብ ቻናላችን አዲስ ከሆናችሁና ሰብስክራይብ ካላደረጋችሁ ሰብስክራይብ ማድረግ እንዳይረሳ። ቪዲዮንም ላይክ ካላደረጋችሁ ላይክ አድርጉ። ዋን ቱ ዋን ቱቶሪያል የምትፈልጉ ቡክ አድርጋችሁ ከሆኑ ሚኒስትሪ ጀስት ሳይደርስ ከኛ ጋር ማትስን ብታጠኑ ዊ አር ፉል ኮንፊደንት አሪፍ ውጤት እንደምታስመዘግቡ ማለት ነው። ምክንያቱም የ7ኛ ክፍልንም የ8ኛ ክፍልንም ከዚህ በፊት ብዙ ተማሪዎች አስጠንተናል። ጥያቄዎችን ብዙ ሰርተናል። ስለዚህ እንዴት ጥያቄው እንደሚመጣ እንዴት ማንበብ እንዳለባችሁ በአጭር መንገድ ስለምናሳያችሁ በደንብ መረዳትና አሪፍ ውጤት መስራት ትችላላችሁ። ስለዚህ ቴሌግራም ጀስት የመጀመሪያ ኮሜንት ሴክሽን ላይ ቴሌግራም ዩዘርኔም እናስቀምጣለን ወይም አቲንፎ ገበታ ብላችሁ ቴሌግራም ላይ ኮንታክት ማድረግ ትችላላችሁ። አብራችሁን ስለቆያችሁ እናመሰግናለን። በቀጣይ ሌሎች ጥያቄዎችን ደግሞ በሌላ ፓርት እንሰራላችኋለን ማለት ነው። ሁሉንም ጥያቄዎች ነው የምንሰራላችሁ። አይ ቲንክ ይህም አሪፍ ጥያቄ ነው። እስካሁን የሰራናቸውን ጀስት ሪቫይዝ አድርጓቸው። ከ15 ጥያቄ ምንድን ነው የተረዳው ብላችሁ ራሳችሁን ለ5 ወይም ለ10 ደቂቃ ጠይቁ። ያንን እንደገና ጻፉት። ምክንያቱም አሁን የተረዳችሁት ምንድን ነው? ነምበር ኦፍ ኢለመንት፣ ኢኳል ሴት፣ ኢኩቫለንት ሴት፣ ዩኒየን፣ ኢንተርሴክሽን አይደል? ሲምፕሊፋይ ማድረግ፣ ኢኳል ሴት ምንድን ነው እና ሌሎችንም ጀስት ያየናቸዋለን። እነሱን ጀስት በደንብ ያቸው። ስሎፕ ምንድን ነው? ቼንጅ ማይ ኦቨር ቼንጅ ኢን ኤክስ። ስለዚህ እነዚህን እየደገማችሁ ብታያቸው ጀስት በደንብ ግልጽ እየሆነላችሁ ይሄዳል። አብራችሁን ስለቆያችሁ በድጋሚ እናመሰግናለን። መልካም ቆይታ